ተናኒ ደህና አይደለሽም። እብድ ነሽ። እብድ አይደለሁም። እብድ ነሽ። ቆይ እብድ መሆኔን በምን አወቅሽ? ታውቂያለሽ እኮ አሁን ይዤሽ በወጣ ጉድ ነው የሚፈጠረው። ሰው ሲያይሽ ይሮጣል፣ ይሸሽሻል። እብድ ስለሆንሽ ነው። ሚስጥር ልንገርሽ ቶት። እሺ። ገዜ በጣም ከባድ ሰው ነው። እሱን ተጋፍጠው 3 ሰዎች ተተኩሶባቸው ሲሞቱ አይቻለሁ። ማለት አልገባኝም። ስለ ሞት ነው ማወራሽ ቶት። ሞት እኮ ለማንም አይቀርም። መቼም መግደሉን እንዳበረታታ አትጠብቂማ። ግን መፍራት አለብሽ። ታዲያ እኔን ከሱ ጋር ምን ያገናኘኛል? እንዲሁ ላስጠነቅቅሽ ብዬ ነው። እንደምትይው አይነት ከባድ ሰው ከሆነ አንቺ ብትጠነቀቂ ጥሩ ነው። ልክ ነሽ። አንተ አባት እኮ ነኝ። ስሙ ምን ይጠቅመኛል ካልኖርከው? ምን ላድርግ ከዚህ በላይ? አሁን ምን ፈልገህ መጣ? ገንዘብ። እኔ የምፈልገውን ሳላሳካ አልተኝ። በግድ እየጠየከኝ ነው? አዎ በግድ ትሰጠኛለህ። ትዕግስቴን አታስጨርሰኝ። አንተ ራስህ የኔን ትዕግስት አታስጨርሰኝ። ይኸውልህ ናቲ፣ ስርዓት ያዝ። እንደውም አልሰጥህም። ትሰጠኛለህ፣ እቀበልሃለሁ። አላርፍ ካልክ ግንባርን ብዬ ነው የምደፋህ። አባትህ ነኝ ነው ያልከው? እኔ ግን አባቴ ስላልሆንክ ቀድሜ እደፋሃለሁ። ብልጥሁን በተለይ ቤቲ ላይ አባትህ ያለውን ንብረት በሙሉ 70% የሚሆነውን ለቤት ሰጥቷታል፣ ቤቱንም ጨምሮ። አያደርገው ናቲ፣ እባክህ ስለሌላ ገንዘብ አይደለም የማወራው። ቢያንስ ለእናቴ ማድረግ ያለብኝን ነገር እንዳደርግ ገንዘብ ስጠኝ። እገላለሁ ስትለኝ አልነበረም እንዴ? ገለኝ ተቀበለኝ። አልገልም፣ ግን ስጠኝ። ከኔ ቤሳ ቤስቲን አታገኝ። አንተ ቆይ ከኔ ምንድን ነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? አትጩ። እጩዋለሁ። እየበላ ያለው የእናቴ ደም እኮ። ትሁት እንግዲህ ራሷን አደጋ ላይ ጥላ ነበረ ባለፈው ያየነው ማለት ነው። ምክንያቱም የናቲን እናት አለሜን ወደ ውጪ ይዛት ወጣ ነበረ። እንግዲህ እነሱ ከወጡ በኋላ ደግሞ ቤተሰቦቹ ተመልሰው መጥተው ነበረ እና አቶ ገዛኸኝና ቤቲ ተመልሰው መጥተው ነበር። እነሱ ውጪ ባሉበት ሰዓት እንግዲህ ቤት ውስጥ ሆኖ ሲደውሉላት ትሁት በጣም ደንግጣ ነበረ። ግን ነገሮች እንዳይበላሹባትና እሷ መረጋጋት አለሜ ሊያረጋጋት ስለሚችል እዛ ጋር ብትረበሽና ወይ ደግሞ ሌላ ነገር ብታሳይ ጭራሽ አለሜ ሌላ ችግር ውስጥ ልትገባ ትችል ነበር ማለት ነው። መጀመሪያም አይምሯን ስለበረዟትና እብድ ነኝ ጤነኛ አይደለሁም ብላ ስለምታስብ አሁን ላይ ደግሞ ደንግጣ ነገሮችን ብታበላሽ ኖሮ ትሁት ነገሮች ይበላሹ ነበረ። ምንም እንዳልተፈጠረና ነገሮች እንደሚስተካከሉ ወይም ደግሞ ለነገሮቹ መፍትሄ እንደምታገኝ ነገራት አረጋግታ ቡና ከጋበዘቻት በኋላ እንግዲህ ወደ ቤት መልሳታለች ማለት ነው። ነገሮችም ተመቻችቶ ትሁትም በራሷ መንገድ እንግዲህ ከቤት እንድትወጣ አድርጋታለች ቤቲን። ቤቲም ከወጣች በኋላ እሷን አስገብታታለች ማለት ነው። እዚህ ጋር እንግዲህ ያው ቤቲና ገዛኸኝ ማለትም አለሜ ላይ ትልቅ ለውጥ እያዩባት እንደሆነ ስለተረዱ ነገሮች በሙሉ ግራ ገብቷቸዋል። እንዴት እንደዚህ እንደሆነችና በዚህ ፍጥነት እንዴት ራሷን ልትቀይርና ወደ ማንነቷ እንዴት ልትመለስ እንደቻለች በጣም አሳስቧቸዋል ማለት ነው። የሆነ ሰው እዛ ቤት ውስጥም እንደሚገባና እነሱ የሚሏት ነገር በሙሉ ውሸት እንደሆነ የተረዳች አይነት ስሜት ተሰምቷቸዋል ማለት ነው። በጣም ተጠራጥረዋል። እንግዲህ እሷም ሙሉ ጤነኝነት ስለተሰማትና ውጩንም አይታ ስለተመለሰች እነሱ እንደሚሏት አይነት ሰውም እንዳልሆነች እንግዲህ ሲናገሯትም ያጸፋ መልስ እየመለሰችላቸው ነው። ምንም ስታያቸውም አትደነግጥም። ይሄ ነገር በጣም ስላሳሰባቸው እንግዲህ ትሁት እዛ ቤት ልትገባ ትችል ይሆን የሚለውንም ነገር እየተጠራጠሩ ነው ያሉት ማለት ነው። ያው በቀጥታ ትሁት ነች ብለው ባያስቡ እዚህ ቤት ውስጥ የሆነ ሰው ይገባል ወይ ብለው ደጋግመው እየጠየቋት ነበረ። እሷም እንግዲህ ማንም እንደማይገባና ከሁለቱ ውጪ ማንም እንደማይመጣ ነግራቸዋለች። ግን ቤቲ ደግሞ አይምሯንም ለመበረዝ ሞክራ ነበረ። ትሁት እህቷ እንደሆነች ነግራታለች። ሌላ ሰው እዚህ ቤት ውስጥ አለ ወይ ብላ አለሜም እንግዲህ ሙሉ ጤነኝነቷን አረጋግጣለች ማለት ነው። እዚህ ቤት ውስጥ ከናንተ ውጪ ሌላ ሰው
የሚኖር አይመስለኝም የሚል አነጋገር ተናግራታለች። ቤቲ ግን የኔ እህት አለች ትሁት የምትባል እዚህ ቤት ውስጥ የኔ እህት አለች ስትላት አለሜ እንግዲህ በጣም ደንግጣ ነበረ። ምክንያቱም ትሁት የነገረቻት ሌላ ስለሆነ እኔ ሰራተኛ ነኝ የነሱም ዘመድ አይደለሁም ስላለቻት እንግዲህ ከነሱ ጋር ልትሆን ትችላለች፣ ከነሱም ጋር ሆና ልታጠቃኝ ትችላለች ብላ ስለምታስብም ይሄ ነገር በጣም አስደንግጧታል። ያው ትሁትንም ባገኘችው አጋጣሚ ስትጠይቃት የሷ ጤንነት እያሳሰባቸው እንደሆነም ነግራ አስጠንቅቃታለች። እሷን በፍጹም የሷ ዘመድም እንዳልሆነች አስረግጣ ነግራታለች ማለት ነው። እነሱም እንግዲህ በጣም ጤንነቷ እንደተመለሰ እርግጠኛ ስለሆኑ ሊያጠቋትና ወይም ደግሞ የእንቅልፍ ኪኒኒ እየሰጡ በሽተኛ ለማድረግ ሙከራ እያደረጉ ነው ያሉት ማለት ነው። እንግዲህ ትሁት ይሄንንም ስለሰማች ለሷም አስጠንቅቃታለች። በፍጹም ጤነኛ መምሰልሽን እንዳታሳያቸው፣ እነሱ እንደሚፈልጉት ልትሆኝላቸው ይገባል፣ አለበለዚያ ከፍተኛ ጉዳት ሊያደርሱብሽ ይችላሉ። ስለዚህ የበፊቱን ባህሪሽን ነው ለነሱ ማሳየት ያለብሽ ብላ እንግዲህ ትሁት ካስጠነቀቀቻት በኋላ እነሱም ሲመጡ በይቅርታና በፍርሃት ስሜት እነሱን ለማናገር ወስናለች ማለት ነው። እንግዲህ አቶ ገዛኸኝም ሲመጣ በከባዱ ይቅርታ ጠይቀውና ፍርሃቷ ውስጧ እንዳለና እሱ የሚለው ነገር በጠቅላላ እውነት እንደሆነ ወይም ደግሞ ልጇንም ሲሰድብባት ከመቆጣት ይልቅ ይቅርታዋን ብቻ በማለት እንግዲህ ጤነኛ እንዳልሆነች ለማሳየት እየሞከረች ነበረ ማለት ነው። እሱም በዚህ አይነት ባህሪ ካልቀጠልሽ ከፎቅ ላይም እጥልሻለሁ ብሎ አስፈራርቷታል። እሷም እንግዲህ ከእንግዲህ ምንም አይነት ስህተት እንደማትሰራ ቃል ገብታለች ማለት ነው። ሌላው ናቲ ነው። ናቲ ያለበት ሁኔታ በጣም አሳሳቢ ነው። ምክንያቱም በስሜት ነው የሚነዳው ማለት ነው። ነገሮችን በሙሉ በአትኩሮትና በብልሃት ማድረግ አልቻለም። ይሄንን ካላደረገ ግን የባሰ ትልቅ ነገር እንደሚያጣና ወይም ደግሞ ምንም እንደማያገኝ በዚህ ትዕቢቱና በዚህ ችኩልነቱ ወይም ደግሞ ነገሮችን በብልሃት አለማድረጉ ትልቅ ችግር እንደሚፈጥርበት እንግዲህ ከትሁት ምክር ደርሶታል። የሱ የሚፈልገው ሀብትና ንብረት እንግዲህ ወደ 70% ለቤቲ እንደተሰጠ ስትነግረው አባቱ ጋር ሄዶ ነገሮችን ለማበላሸት ሙከራ አድርጎ ነበረ ማለት ነው። ትሁት ግን ተከትላ በፍጹም እንደዚህ ማድረግ የለብህም፣ ከገንዘብ የተሻለ ነገር ስላለ መረጋጋትና በብልጠት ነው ይሄንን ነገር ማድረግ ያለብህ፣ ከቤቲ ጋርም ሰጣ ገባውን ትተህ እንግዲህ ከሷ ጋር እሷ እንደምትፈልገው ልትሆንላት ይገባል ብለዋለች። ይህ እንግዲህ የትሁትን ቃል እየሰማ ነው የሚመስለው። ትሁት አንድ ትልቅ ሚስጥር እንደምታቅም ተረድቷል ማለት ነው። የምታቀውን ነገር ግን መገመት አልቻለም። ያው እሷ ባለችው መሰረት እንግዲህ ከቤቲም ጋር ተግባብቶ ለሰላምታ እንኳን እጁን የማይዘረጋው ሰውዬ ከሷ ጋር እንግዲህ ሻይ ቡናም ለማለት ወጥቷል ማለት ነው። ቤቲም በዚህ በጣም ደስተኛ ነች። እንግዲህ ከአባቱ ጋር በሰላም እንዲነጋገሩ አድርገዋለች ማለት ነው። እሷ እንግዲህ ከሱ ጋር ከተቀራረበች ምናልባትም ቤቲ አቶ ገዛኸኝ ትልቅ ችግር ሊገጥማቸው ይችላል ማለት ነው። ምክንያቱም እሱን ለብር ነው የቀረበችው። ሀብትና ንብረቱን 70%ን ደግሞ በእሷ አዙሮላታል። ስለዚህ እንደውም እሷ እየፈለገች ያለችው ያለው ሀብትና ንብረት በጠቅላላ ወደ እሷ እንዲዞር ነው ማለት ነው። ይሄንንም ስትጠይቀው ይሄ አንቺ ጋር ያለው በቂ ነው፣ ይሄንን እንኳን እያስፈራራኝና ሊገለኝም እየዛታብኝ ስለሆነ ናቲ እዚህ የቀረችዋን ቢወስዳትም አትጎዳንም ቢላትም እሷ ግን ፍጹም ደስ አላላትም። ሁሉንም ሀብትና ንብረት መውሰድ ነው የፈለገችው ማለት ነው። እንግዲህ አቶ ገዛኸኝም ማን እንደሆነች በእርግጠኝነት የተረዳ ነው የሚመስለው። እኔም አንቺም እንተዋወቃለን፣ እምነቴን ከበላሽ ግን ያው ሌላ ችግር ይደርስብሻል ብሎም ለማስፈራራት ሞክሯል። እሷ እንግዲህ ቀድማና ሁሉንም ነገር ስባበት ስላደረገችው አቶ ገዛኸኝ መጨረሻ ላይ እንግዲህ ትልቅ ችግር ውስጥ ሊወድቅ ይችላል ማለት ነው። አሁን ላይ ቤቲና ናቲ እንግዲህ እየተቀራረቡ ነው ያሉት ማለት ነው፣ በትሁት ምክር የተነሳ ማለት ነው። እንግዲህ ቤቲ ደግሞ ናቲን ከመጠን በላይ ስለምታፈቅረው ወደ ሌላ ግንኙነት ውስጥም ሊገቡ ይችላሉ ማለት ነው። ስለዚህ ይሄ ከተደረገ ደግሞ አቶ ገዛኸኝ እንግዲህ ውሃ ይበላቸዋል ማለት ነው። ሌላው እንግዲህ አቶ ገዛኸኛው ለናቲ ምንም ነገር እንደማይሰጠው አስረግጦ ነግሮታል ማለት ነው። እያስፈራራኸኝ አይደለም፣ ምንም ብታደርግ ቢሳ ቢስቲን ሳንቲም ከኔ አታገኝም ብሎ እንግዲህ የግድያ ዛቻ አባትና ልጅ እየተዛዛቱ ነው ማለት ነው። አባትየው እገልሃለሁ ሲለው ናቲም እኔ አንተ ከመግደልህ በፊት
በፊት እኔ ቀድሜ ካልገደልኩህ ነው ብሎ እንግዲህ ሊያስፈራራው ፈልጓል ማለት ነው። ሰውየው እያደረገው ያለው ነገር ትንሽ አስጠያፊ ቢሆንም ግን ያው አሁን ላይ በጣም ትልቅ ሰጣ ገባ ውስጥ ገብተዋል ማለት ነው። እንግዲህ አሁን ላይ ናቲን እያየ ነው ያለነው። እንግዲህ ወደ ብልጠት እየተቃረበ ነው በትሁት ምክር የተነሳ ማለት ነው። ምክንያቱም ከቤቲ ጋር በጣም ተቀራርቧል። ቤቲም እንግዲህ ከአባቱ ጋር እንዲያወራ አድርገዋለች። ይሄንን ደግሞ በዚህ መሀል አባትየው ቅድም አስፈራርተኸኛል፣ እኔን ለመግደል እየዛትክ ነው፣ ስለዚህ ከኔ ምንም ነገር ሳንቲም አታገኝም፣ ስለዚህ ከቤትም እንዳይህም አልፈልግም የሚል ቃልና እንግዲህ ጮክ ብለው ሲጨቃጨቁ ከውስጥ ያለችው የናቲ እናት አለሜ እንግዲህ የልጇን ድምጽ ሰምታለች ማለት ነው። ጤነኛ ነሽ ብለውኝ ነበረ፣ እንዴት ነው የሞተ ሰው ድምጽ የምሰማው ብላለች። እንግዲህ ትሁትንም ልጄ መቃብር ጋር ውሰጅኝ እያለቻት ነበረ። ትሁትም ቃል ገብታላት ነበር ልጇ መቃብር ጋር ለምትወስዳት ማለት ነው። ግን ደግሞ እዚህ ጋር ሌላ ነገር ተፈጥሯል ማለት ነው። አባትና ልጅ ሲጨቃጨቁ አለሜ እንግዲህ የልጇን ድምጽ ስለሰማች ጤነኛ ነሽ ያሉኝ ሁሉ ውሸት ነው ወይ? እንዴት ነው የሞተ ሰው ድምጽ የምሰማው ብላ ራሷንም እያስጨነቀች ነበር። ሁለቱ በሚጣሉበትና በሚጨቃጨቁበት ሰዓት እንግዲህ የናቲ ድምጽ በጣም ከፍ ብሎ ስለሚሰማ እንግዲህ የተዘጋባትን በር አቶ ገዛኸኝ ገብቶ እሷን ከተቆጣትና ከሰደባትና ካስፈራራት በኋላ እንግዲህ በሩን ሳይቆልፈው ነበረ ዝም ብሎ ዘግቶት የወጣው ማለት ነው። እዚህ መሀል አለሜ ደግሞ የልጇን ድምጽ ስትሰማ እንግዲህ በሩን ከፍታ ወጥታለች ማለት ነው። እዚህ ጋር በሆነ ምክንያት እንግዲህ ወደ ኋላ ካልተመለሰችና ሌላ ነገር ካልተፈጠረ ናቲ እናቱን ፊት ለፊት ላይ ሊያያት ይችላል። እንግዲህ የእናቶ ገዛኸኝም ሁሉም ነገር ሊያበቃላቸውና እንክትክታቸው ሊወጣ ይችላል ማለት ነው። አለሜ በቀጥታ ከታፈነችበትና ተዘግቶባት ከምትውለው ክላስ በሩን ከፍታ እንግዲህ የልጇን ድምጽ ወደምትሰማው አቅጣጫ በዝግታ እያተጓዘች ነበረ ማለት ነው። አሁን ላይ ምን እንደሚፈጠር ባናቅም ነገሮች እንግዲህ በሆነ ምክንያት ካልተቀየሩ አለሜ ፊት ለፊት ላይ ልጇን ስታየው ምን ልትሰማትና ምን ልትል እንደምትችል መገመት በጣም ነው የሚከብደን። በትክክል ግን የሰማችው የልጇ ድምጽ እንደሆነ በእርግጠኝነት ስላወቀች በሩን ከፍታ ወደ ሰማችበት ድምጽ እየተጓዘች ነበረ ማለት ነው። እንግዲህ የትሁት ምክርም እየሰራ ነው የሚመስለው በናቲ በኩል። ናቲም እንግዲህ ከቤቲ ጋር በፍቅርና በሰላም ለመነጋገር ያቀደ ነው የሚመስለው። እንግዲህ አባትና ልጅ ሲጨቃጨቁ እሷ ዝም ብላ ነበር እያየች ያለችው። መቼም ቢሆን ናቲን በጣም ስለምታፈቅረውና እንግዲህ ሁሉም ሀብትና ንብረት የምትፈልገውን በእጇ ስለሆነ ለናቲም ልታደላ ትችላለች። ሰውየውም ከዚህ በፊት እንግዲህ ከጓደኞቿ ጋር ወጥታ መዝናናት እንደሌለባትም እየነገራትም ስለሆነ እንግዲህ ያለውንም ቀሪ ብር ጨምርልኝ ስትለውም እምቢ ስላላት እንግዲህ በሱ ላይ ያላት ነገር በሙሉ ቀስ በቀስ እየተሸረሸረም ስለሆነ እንደ ፍላጎቷም እያደረጋትም ስላልሆነ ምክንያቱም ወጣት ስትፈልግ ይዟት አይወጣም። ከጓደኞቿ ጋርም ለመዝናናት ስታስብ እንግዲህ ያው እሷ እንደምታስበው እያሰብ አይደለም። ብዙ የእድሜ ልዩነት ስላለ ይሄ ነገር እንግዲህ ቤቲን በሰውየው ላይ ሊቀይራት ይችላል ማለት ነው። ናቲ ደግሞ እንግዲህ የትሁትን ብልጠት ተጠቅሞ ቤቲን መጠቀሚያ ካደረጋት አቶ ገዛኸኝ እንግዲህ ፍርክስክሳቸው ሊወጣ ይችላል ማለት ነው።